በምን እናገኛት እንዴ? ደስ ሲልሽ ትሄጃለሽ፣ ደስ ሲልሽ ትመጫለሽ። ከዛ በማርያም ሂዱልኝ እና እኔ እንተኛለን። አይ ማውራት አለባችሁ። ጤንነት አሳስቦኝ አንቺ ከበሬ ተነስተሽ እየሰኑ ብዙ ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ክፉ ይጠብቃችሁ፣ ያሳዋችሁትን ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲላችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። ለእናንተ ቀላሉን ነገር ለእኔ ደግሞ ትልቁ ነገር ላስቸግራችሁ ነው። እባካችሁ ቪዲዮ ላይክ ማድረግ አትርሱ። ወደ ቪዲዮ። ያልጠበቅነው ነገር ሆነ። እኔ ይሄና ሊሄዳል ብዬ ያልጠበቅኩ ነበረ። እንግዲህ እኛም ዱብዳ የሆነብን እኛም ያልጠበቅነው ነገር የሆነብን የሀይሚና የብሩኬ ነገር ግን እስቲ የኔ ሀሳብ አለ። አይሚ ያደረገችው ነገር ልክ ነው ብዬ አላስብም። እስቲ አይሚ ያደረገችው ነገር ልክ ነው የምትሉ አንድ ቁጥር፣ አይ አይሚ እያደረገች ያለችው ነገር ግን ልክ አይደለም የምትሉ ደግሞ ሲሉ ቁጥር ጻፉልኝ። እስቲ ወደ ቪዲዮ። ትንሽ አሞት ነበረ፣ ለዛ ነው እንደዚህ ሆኖ። ብሩኬ ባይዘወይ ካላይሚ መኖር አይችልም። በቃ የተረዳሁት ነገር ካላይሚ ለደቂቃ መቆየት አይችልም። ምን ያክል እንደተጎዳ አይታችሁታል። ምን ያክል እንደታመመ፣ ምን ያክል ራሱን እንደሳተ አይታችሁታል መቼም። ምክንያቱም አይሚን አቶ መኖር አይችልም። ጭንቀቱ ነው ባይዘው የራሱን ያሳተው። ምክንያቱም አይሚን አቶ ለደቂቃ መቆየት አይችልም። ድኖ ተሽሎት ነው ቪዲዮ መስራት የፈለገው። የማንጠብቀው ነገር ባይዘው ያውን ቡቡ ዛሬ ቪዲዮ የሰራው እኛ እንዳንጨነቅ ነው፣ እኛ ቤተሰቦች። ምክንያቱም ሁላችንም ጨንቀን ነበር ትናንትና። እርግጠኛ ነኝ ሁሉንም ቪዲዮ ያየ ሰው የጨረቀ ፋሚሊ ጨንቆት ነበር። ለዛ ብሎ ነው እንጂ እኔ በደም ተሽሎትም አይመስለኝም ነው ሆኖ። ብሩኬ እንዲህ ይሆናል ብዬ ምን አላሰብኩም ነበረ። ብቻ ግን እንዴ አይሚን አቶ እኮ መኖር አይችልም። ይሄን ማሰብ አለባችሁ። ወይዘው ወይ ብሩኬ አይሚ ለደቂቃ አቶ ለዞም አይሚ ምን ሆና እንደሄደች ሳያቅ በድንገት ነው የሄደችው። ተናግረው ቢሆን እሺ፣ ግን ካለምንም ምክንያት ካለምንም ጉዳይ ሳያቅ እንደዛ ስትሆን እኔ እንጃ። እንኳን እሱ እኛ ራሱ ጨንቀናል። በጣም ይወድሻል። በጣም ነው የሚወድሽ። ተመለሺ ሃይሚዬ። አዎ በጣም ያፈቅርሻል፣ በጣም ይወድሻል። ካላንቺ መኖር አይችልም። በቃ ይሄ ልጅ ካላንቺ ደም ስሩ አይንቀሳቀስም። በቃ ያን ያክል ነው የተሰማኝ። እውነት በጣም መቀራረባቸው፣ በጣም አብራቸው። እኔ አላውቅም፣ የእነሱ ፍቅር እኮ ይለያል። ቤተሰቦቼ ነው ያለህበትን ነገር ማየት ይፈልጋል። አይናችሁ ደህና ነገር እውነት እኔ ቪዲዮ ማየት ቢያንስ ትንሽ ተራግቻለሁ። ምክንያቱም ብሩክ ያለበትን ነገር ማወቅ ፈልገን ነበር። ሁላችንም በኮሜንትም ብዙ ነገር ስንጠይቅ ነበር እኛ። ግን ዛሬ በቃ ብሩኬን እንደዚህ ሆኖ ማየታችን ራሱ ተመስገን ነው። ማንንም ማያውቁት እንደዚህ አይነት ውሳኔ የሚያስወስን ምክንያት ይኖራታል። አዎ አሁን እኮ ግራ የገባኝ ነገር እሱን ነው። እኛም ግራ የገባን ነገር እሱን ነው። አይሚ ደግሞ የሆነችውን ነገር አናቅም፣ በእሷም በኩል ደግሞ ያለውን ነገር አናቅም። እሱ ነገር ነው አሁን እኔ ግራ የገባኝ ለመወሰን እሱ ነገር ነው። ምክንያቱም አይሚ ያለችበት ሁኔታም አናቅም፣ አልነገረችንም። ምን ያክል ከባድ ነገር ቢደርስባት ነው። ባይዘወይ ቀላል ነገር ቢሆን አይሚ ጥላ አትሄድም፣ እናውቃለን። አይሚያችን ጠንካራ ነች። ግን ከባድ ነገር ቢሆን ነው ጥላ ሄደችው ብዬ ነው የማስበው። እስቲ እናንተ ምን ታስባላችሁ? ለምንድን ጥላ ሄደችው? ብሩኬን ጥላ ለመሄድ የተገደለችበት ምክንያት ለምንድን ነው? ምን ያክል ችግር ቢያጋጥማት ነው? እኔ በጣም ጥያቄ የሆነ እሱ ነገር ነው። አይኖርም ግን መናገር ምናልባት ፈርታ ወይ እኔ እርግጠኛ ነኝ ብሩኬን እንዳይጨነቅ ማስባ ነው። በቃ ብሩኬን ማስጨነቅ አትፈልግም። ብዙ ጊዜ ካያችሁ ብሩኬን ማስጨነቅ አትፈልግም። ነገሮችን መደበቅ ነው የምትፈልገው። ያ ነገር ነው የጎዳት። አሁን እኔ እንጃ አላቅም። በቃ አጨናነቁ ኖርማል ነው። ፈታ ብቻ ከቻላችሁ አይምን ማግኘት ከቻላችሁ አግኛት። እንደዚህ ሆኖ እንደዚህ ታሞ ራሱ እንደዚህ ስትረስ ያመመው ግን ቢሆንም እንደዚህ ራሱ ሆኖ የሚያስበው ስለ አይሚ ነው። ፈልጓት፣ በቃ አገኟት። ምክንያቱም ያለችበትን ሁኔታ ማወቅ ይፈልጋል። ግን እኔ አይሚያችን እኔ እንጃ አላቅም። እኛ እኮ ግራ ስለገባ ነው። በምን እናገኛት እንዴ? ምንስ ቢፈጠር አሁን በዚህ ጨራሽ እኮ ነው ያልጠበቅኩት። እኛም አልጠበቅንም። ምክንያቱም አይሚያችን ሁሌ ጠንካራ እንደሆነችና ነገሮችን የምትጋፈጥ እንደሆነች የምናውቀው። አሁን ግን ምን ያክል ከባድ ነገር ቢያጋጥማት ነው ሸሽታ ለመሄድ የወሰነችው? ለዛውም ለብሩኬ ሳታገኘው በአካል በወረቀት ተጽፋ ብቻ ደብዳቤ ለምን ለመሄድ ተገደደች? ባይዘወይ በሷ በኩልም ስናይ ደግሞ የሆነችው ነገር አለ። መቼም አንድ ሴት ልጅ የምታፈቅረው ወንድ ልጅ ለዛውም የቡቡና የአይሚን ፍቅር እናውቃለን። ጥላ ለመሄድ አትገደድም ነበር። ትልቅ ችግር ቢያጋጥማት ነው። አቤት ሰዎቼ፣ እዚህ ጋር ስትመጣ ልቤ ድውን ያለው በቃ። ምክንያቱም አልገመትኩም ግን እውነትም ያን ቪዲዮ አይታ አለመምጣት ከባድ ነው። አይሚ ምን ያክል እንደምትወደው ብሩክ እናውቃለን። ያን ቪዲዮ አይታ ብትቀር ኖሮ የት ነበርሽ? እሱም በኋላ እነግርሃለሁ። አሁን ምኑን ነው በኋላ የምትነግሪኝ? የት ነበርሽ? አሁንም ቢሆን የተፈጠረውን ነገር ልትናገር አልፈለገችም። ምክንያቱም ብሩኬን ማስጨነቅ አልፈለገችም። እርግጠኛ ነኝ አሁንም ተመለስ የመጣችው የብሩኬን ደህንነት ስላየች ነው። የብሩኬን መጎዳት እንደዛ ወርቆ ስላየችው ነው እንጂ አትመጣም ነበር። እርግጠኛ ነኝ። ምክንያቱም በቃ የሄደችበት የሆነ ከባድ ችግር አጋጥሞታል። ግን የብሩኬን ደግሞ መጎዳት አይታ ደግሞ ልትቀር አትችልም ከምንም ቦታ። ደስ ሲልሽ ትሄጃለሽ፣ ደስ ሲልሽ ትመጫለሽ። እንዴ
ሰው ይጨነቃል አይባልም ወይ? እኔ ግን ይቅርታ አድርጉና እዚህ ጋር የብሩክ ያነጋገር ልክ ነው ብላችሁ ታስባላችሁ? እኔ እዚህ ጋር ትንሽ ጥፋት ሰርቷል ብዬ አስባለሁ። ይሄ የኔ ሀሳብ ነው። ምክንያቱም ቢያንስ እሷ ያለችበትን ነገር ሁኔታ አላወቅንም። ስለዚህ ቢያንስ በትህትና ቢያዋራት ኖሮ ተመልሳ አትሄድም ብዬ አስብ ነበር። ይሄ የኔ ሀሳብ ነው። እስቲ እናንተስ? ብሩኬ እንደዚህ አድርጎ እሷ ማዋራት ነበረበት? አውቃለሁ ተናዷል። ምክንያቱም ሳትነግረው የሄደችው እንደዚህ የሚፋቀሩ የሚዋደዱ ሰዎች ምንም ነገር ሳትነግረው ከመሬት ተነስታ መሄዷ ያናደዋል። እኔም ቢሆን ሁላችንም ያስከፋን ይሆናል። ግን ደግሞ እሷ ያለችበትን ደግሞ ሁኔታ ደግሞ አላወቅንም፣ አልተረዳናትም ብዬ አስባለሁ። ሰው ይጨነቃል አይባልም። የኔን ነገር ታዩ። ሰው ይጨነቃል አይባልም። እንኳን አየሁሽና ብሩኬ በጣም ተናዷል። ምክንያቱም አይሚን በዚህ መንገድ አልጠበቃትም ነበር። ምክንያቱም አይሚ ምንም ነገር ታካፈለኛለች፣ ትነግረኛለች ብሎ ነበር ያሰበው። ግን ደግሞ ይሄ መሆኑ ብሩኬን አስቆጥቶታል። ግን ደግሞ በዚህ ሁኔታ ነበር ማውራት የነበረብክ። ቢያንስ በትህትና አውርታት ከዛ በኋላ የተፈጠረውን ነገር እንዴት ነገር ማድረግ ነበረብክ። አሁን ግን ነገሩ እሷም ለኛ ያ ነገር ጎዳቸው። ምክንያቱም እሷም በለ ጥላው ሄደች ድጋሚ ተመልሳ። ግን ደግሞ ያ ማድረግ አልነበረባትም እሷም። ግን ደግሞ እሱም ደግሞ በዚህ መንገድ ማናገር አልነበረበትም ብዬ አስባለሁ። ግን የውስጣቸውን እኔ አላቅም። እኔን ተይኝ። ምን ተፈጥሮ ነው እንደዛ ያደረገው እንጂ ማታ እኮ እዛ ነው። እስካሁን የምታስበው ስለ ብሩኬ እመም ነው። አሞት ነበር፣ ያን ነገር አውቃለች። ስለዚህ ሐኪም ቤት ሄደ እንዴት ሆነ የሚለውን ነገር እያጣራች ነው። ባይዘው እስካሁን ልትነግረው አልፈለገችም። ምክንያቱም ከባድ ነገር ቢሆን ነው ቤተሰቦች፣ ይሄ ነገር እውነት ከባድ ነገር ቢሆን ነው። አሁን ደግሞ በቃ አላ የአይሚንም ስሜት ማንም አልተረዳትም። ምን እንዳጋጠማት ምን ያክል ችግር ቢያጋጠማት ነው የሄደችው የሚለውን ነገር ማንም ሰው ሊያውቅ አልቻለም። እሺ አሁን ደህና ነው? ብዙ አስጨንቀሽ አንቺ። አሁን ከይቅርታ በላይ ምንም የለም። ጥፋቷን እኮ ታውቃለች። ለምን ሻሽታ መሄድ እንደሌለባትና ችግሩን ለብሩኬ ማካፈል እንዳለባት ታውቃለች። ግን ደግሞ አንተ ማስጨነቅ ስላልፈለገች ነው በቃ። ስለዚህ ቢያንስ ይቅርታ እያለች ነው፣ እንደዚህ እያወራችክ ነው። በሰላም ማውራት አለብክ ብሩኬ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ እስኪ ኮሜንት ላይ ስጡኝ። በእኔ ቦታ ብትሆኚ አንቺ ምን ታደርጊያለሽ? እስቲ ግን ይሄን ነገር እናንተ መልሱልኝ። በብሩኬ ቦታ ብትሆኑ እንደዚህ ነገር ቢያጋጥማችሁ ምን ታደርጋላችሁ? ለእኔ ከባድ ነው ማለት አላቅም። ያን ታይም ስትሆኑ ነው ምን ነገሩ የምታውቁት እንጂ አሁን እኔ እንደዚህ አላወራትም በስትክክል ነው ማውራት ብላችሁ ላይሆን ይችላል። በቦታው ሲሆን ግን አይታወቅም። ልክ እኮ ነህ። ግን ደግሞ ለምንድን ነው እንደዚህ እንደ ሕፃን ልጅ ለምንድን ነው? አሁን ሰዓቱ አይደለም የምናገርበት። እኔ በኋላ ለብቻህ እነግረዋለሁ። ብሩኬ ንዴቱን ማቆም አልቻለም። ምክንያቱም በቃ ያረገችው ነገር በጣም አናዶታል። በቃ አላ ኦቨር አናዶታል እንጂ ብሩኬ ተመልሳ ስትመጣ በጉጉትና በስትክክል ማውራት ነበረበት ብዬ ነው የማስበው። ግን በጣም ከልቡ ስለተናደደ ነው እንደዚህ እያወራት ያለው። በጣም እርግጠኛ ነኝ። ባይዛው ያውን ሁለቱንም መረዳት አለበት። በቃ ብሩኬም በጣም ተናዶባታል ለዚሁ እንደዚህ የሚያወራት። አይም ደግሞ ውስጡ የተፈጠረ ትልቅ ችግር አለ፣ እኛም ማናቅ የተፈጠረ ችግር አለ። ለዛ ነው ከባድ ችግር ቢሆን ነው እንጂ አይሚያችን ጠንካራና ከማን ለብዙ ሴቶች አሪያ እንደሆነች እናውቃለን። ግን ከባድ ችግር ቢያጋጥማት ነው ጥላ ለመሄድ የተገደደችው ብዬ ነው የማስበው። አሁንም ቢሆን የእሷ ልብ በብሩክ የሚጨክን ስላልሆነ ነው ተመልሳ የመጣችው። በጣም እርግጠኛ ነኝ። እንደዛ እንድትሆን እኮ ፈልጌ አይደለም፣ ወይም እንደዛ እንድትሆን አስቤው። እሺ ምን መሆን መስሎሽ ነበር አንቺ? ብሩኬ በእናትህ ያው ታውቂያለሽ ማለት ብሩኬ ምን ያክል እንደሚጎዳ አንቺን አቶ ለደቂቃ መኖር እንደሚችል ታውቂያለሽ። ግን ደግሞ አሁን ላይ ተመልሳ መጣለች አይደለ? በስትክክል አውርታችሁ ነገሩን ብትፈቱትና እኛም ሰላም ብናገኝ ጥሩ ነው። በቃ እኔ ጨንቆኛል እስካሁን ድረስ በቃ ምክንያቱም ያጋጠማትን ነገር ማወቅ አልቻለም እስካሁን ድረስ ቤተሰቦቼ። አንቺ ከመሬት ተነስተሽ የሰውን ህይወት ማበላሸት ትችያለሽ እንዴ? እኔ ህይወትን ለማበላሸት እና ታዲያ ከመሬት ተነስተሽ እንደዚህ አይነት ውሳኔ እንዴት ነው? አዎ ዋናው ነገር እዚህ ጋር ያለችው ነገር ስሞት እኔ ምን እንደገጠመኝ ምን አውቃችሁ ነው ምን አውቃለሁ አለችው። ምክንያቱም ይሄ የገጠማትን ነገር እስካሁን አልነገረችንም፣ አላወቅንም። ለዛ ነው ግን መናገር ደግሞ አንቺ አለብሽ። ካልነገርሽን እኮ እኛ በምን ልናቅ አንችልም። እንኳን ብሩክ ያለም እኛም ልናቅ አንችልም። በቃ ያለብሽን ሁኔታ አሁን ያለሽበትን ሁኔታ የምናውቀው ስትነግሪን ነው። ከአንድ ብርቱ ሁለት መድኃኒቱ ይባላል። ብቻችን ሆነሽ ነገሩን ከመያዝ ለብሩክ ብትነግሪው ለእኛ ብትነግሪ መፍትሄ አናጣም አይደል እንዴ ቤተሰቦቼ? እሺ ይቅርታ ለሱ እንደዚህ ጉዳይ ስለነበረብህ ነው አይደለ? ድንገት ተነስቼ ይኩት እንደ አንተን ፕሮግራምህን ማስተው ነበረብኝ። ዲዩሲ አያችሁ ቤተሰቦች፣ እሷ እስካሁን ድረስ ምንድነው በቃ እሱን ፕሮግራሙን ላለማስተዋጎል፣ ሁለት ደግሞ እሱ እንዳይጨነቅ ነው በቃ ምንም ሳትነግረው ጥላው ሄደችው። ባይዘው አይሚያችን ምንም ነገር ስታደርግ ብስል ነች። ግን ደግሞ ይሄ ነገር ይጎዳሻል በቃ ምክንያቱም ብቻሽን መሆንሽ ይጎዳሻል። ቢያንስ ነገሩን ብሩክ ያውቆ እኛ አውቀን አለ አይደለ ቢያንስ የሆነ ነገር ያደርግልሻል። ከአንድ ብርቱ ሁለት መድኃኒቱ የሚባለው
በምክንያት ነው የድሮ አባቶችን ኢንተርኔት የተረቱት በምክንያት ነው። ምክንያቱም አንድ ሰው ብቻውን የሆነ ነገር ከሚያስብና ሁለት ሆኖ ከማሰብ ብዙ ነገር ይገኛል። አቤት ሰዎች ስራህን ማስተው ነበረብህ። ግዴታ መሄድ አለብሽ ነው አንቺ ግዴታ። አዎ የት እንደዛ ባይሆንብኝ ለምን እሄዳለሁ? መሄድ እኮ አይደለም መጥፋት እኮ ነው እንጂ። አዎ ያው እኛም በጣም ግራ የሚያጋባ ነገር ነው ጋይስ ይሄ ሁኔታ። ምክንያቱም አይሚያችን ያለችበት ሁኔታ ልናቅ አልችልም፣ ግን እንደዛ በዚህ ሁኔታ መሄድ አልነበረባትም። በቃ በዚህ ሁኔታ ጥላ መሄድ አልነበረባትም። ይሄ የኔ ሐሳብ ነው። እስቲ እናንተ ግን አይሚያች ጥፋተኛ እዚህ ጋር ብሩኬ ነው ማን ነው? እስቲ ኮሜንት ላይ አሳውቁኝ። እንደዛ ሲሆን በእኔ ምክንያት እንደዛ ወድቆ ሳየው መንገድ ላይ አለመመለስ አልቻልኩኝም። አየሁት ቪዲዮውን። የኔ የዋ ባይዘው በብሩኬ የሚጨክን አንጀት የላትም። ከምንም ነገር ትመለሳለች። ምክንያቱም ትናንትና ብሩኬ የሆነ ሁኔታ እንኳን ለእሱ አይደለም ለእኛ በጣም ከባድ ነገር ነበር። ጭንቀቱ እንደዛ ሲጥለው ራሱን ሲያስተው ምናምን ስናይ ከባድ ነገር መቼም ተጨንቀን ያደረውላችንም አቤት ሰዎች። አንቺ እኮ በሰው ለማንም ሰው ማታስቢ ነሽ። ሰው ይጨነቃል አትይም? እዚህ ጋር እኔ ይቅርታ አድርጉልኝና ብሩኬ እንደዚህ ማውራት አልነበረበት ብዬ አላስብም። ለምን አሁን እሷም ያለችበትን ጭንቀት አናቅም። የእሷን ጭንቀት እስከምንሰማ ድረስ የእሷን ጉዳይ እስከምንሰማ ድረስ እንደዚህ ማውራት አልነበረብክም። ምክንያቱም ደግማ እንዳትሄድ ማድረግ ነበረብክ፣ ግን ያን አላረክም። እዚህ ጋር እሱም ተናዷል። አዎ በውስጡ በጣም ትልቅ ንዴት አለ፣ ግን ደግሞ ያን ነገር መያዝ ነበረብን። ምክንያቱም ከእሷ ከባድ ጭንቀት ቢያንስ ያንተ ትንሽ ይሻላል ብዬ አስባለሁ። አይደል ቤተሰቦች? ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ስጡኝ። ጠብቂው። እኔ አንጨነቅም እና ታዲያ እና ምን እኔ ሳላስብ ቀርቻለሁ። ምን ነው የማታስቢው? ታስባለች፣ በእውነት ታስባለች። በጣም ታስብልክ፣ በጣም የምትጨነቀው ምን ያክል እንደምትጎዳ ታውቀዋለች እኮ እሷም። ግን ደግሞ አንተ ላለመስጨነቅ ነው። አሁን እዚህ ጋር እሷን ከመከራከርና ከመናገር ይልቅ የሆነችውን ነገር እንድትነግርክ ማድረግ ነበረብክ። እዚህ ጋር ብሩኬ ጥፋት ሰርቷል ብዬ አስባለሁ። ይሄ የኔ ሀሳብ ነው። እስቲ እዚህ ጋር ብሩኬ ጥፋት ሰርቷል አልሰራም? እስቲ አልሰራም የምትሉ አንድ ቁጥር፣ አይ ሰርቷል ብሩኬ ቢያንስ በቃ ቢሆነ በትህትና አውርቷት በዘዴ አውርቷት እንድትነግረው ማድረግ እና ከምትሄድበት ነገር ማስቀረት ነበረበት የምትሉ ደግሞ ሁለት ቁጥር ጻፉልኝ እስቲ ቤተሰቦቼ። አሁን አይደለም የሚገባሽ። ምን ማለት ነው? በቃ ልክ ነሽ። አንቺ እያረግሽ የነበረው ነገር እንዳለ ልክ ነሽ። አምነህበት በለኛ። እንደዚህ አይደለም ወይ? አምነህበት እንዴ? ካልሰራሽም አማርኛ አይደለም እንዴ? ካልሰራው ልክ እንዳልሰራችሁ እኮ ቤተሰቦች ሁላችንም እናውቃለን። ብሩኪም እራሷን ታውቃለች። ግን ደግሞ አሁን ከመከራከር ይልቅ የምትነግረን ነገር እንዲኖር፣ ምክንያቱም የተፈጠረው ነገር ለእኛ እንድታካፍለን ለአንተም እንድትነግረን ወደ መፍትሄው ነበር መሄድ የነበረበት። ብሩኬ እዚህ ጋር ጥፋት ሰርተሃል ብዬ አስባለሁ። በቃ አውቃለሁ፣ ንዴትህን እስማማለሁ፣ ንዴትህን አውቀዋለሁ። በቃ ምክንያቱም የምትወድ ልጅ ምንም ሳትነግራት ነው የሄደችው። ግን ደግሞ የእሷ ነገር ከባድ ችግር ሊሆን ይችላል። ያልሰማነው ነገር በኋላ የሚጸጸተን ነገር ማድረግ የለብንም። በቃ እንድትነግርህ ማድረግ ነበረበት። እዚህ ጋር ካልሰራሽም እሺ፣ ካልሰራውም በቃ ተረጋጋሽ። ከዛስ ደህንነቴን አይተሽ ድጋሚ ልትሄጂ ነው? በቃ አያችሁ አይደለ? ደግማ ልትሄድ ነው። ይሄም ማድረግ ሳይሆን እንዳትሄድና ከምትሄደው ቦታ ቀርታ የተፈጠረውን ነገር እንድትነግረን ማድረግ አለባችሁ። ሁላችሁም ከጎናችሁ ያሉ ሰዎች ሁላችሁም በቃ የት ነው የምትሄጂው? መሄድ አለብኝ። ልጅ ይዛችሁ ስለዚህ ሂጂ ትቻለሽ እንዴ? እሺ እኔ ልሂድ በቃ። እኔ ያልኳችሁ ነገር ይህ የኔ ሀሳብ ነው። የእናንተን ሀሳብ ኮሜንት ላይ ጻፉልኝ። የዩቲዩብ ቻናል የምንወያይበት እርስ በርስ የምናወራበት ቻናል ነው። ስለዚህ እስቲ አይሚ የተገጠማት ነገር ምን ያክል ነገር ችግር ቢሆን ነው ባይዛው ሁላችሁም ትናንትና ያሰብነው ፕራንክ ነው ብላ ያሰቡ ሰዎችም አሉ። ግን በይ ነገር ፕራንክ አይደለም፣ በጣም ከባድ ችግር እንደሆነ እኔ እየተረዳሁ ነው። አይሚ ያለው ችግር ከባድ ነገር ነው። ይሄን ነገር ሲሰማ ደግሞ ብሩኬ በኋላ ላይ አሁን ለሚያደርገው ነገር እንዳይቆጭ፣ ምክንያቱም አሁን ላይ ተናዷል፣ እየተናገራት ነው። በቃ ለምን ሄድሽ ለምን ሳትነግሪ? ልክ ነክ። እኛም ቢሆን የምንጠይቃት እንደዚህ ነበር። ግን ደግሞ በትህትና ጠይቃት ከምትሄደው ቦታ ቀርታ ጉዳዩን እንድትነግር ማድረግ ነበረብክ ብዬ ነው የማስበው። እዚህ ጋር ምን ሆነሻል? የእውነት ግን የተፈጠረ ነገር አለ? አዎ ትልቅ ችግር ባያጋጥማት ለምን ብሩኬ ጥላ ትሄዳለች? ይሄ እኮ ምንም ጥያቄ የለውም። በቃ ብሩኬን ጥላ የምትሄድበት ምክንያት ትልቅ ችግር ቢሆን ነው። ካለዚያ አይሚ ብሩኬን ጥላ ልትሄድ አትችልም። እንደዚህ የምትወደውን እንደዚህ የምትንሰፈሰፍለትን ብሩኬን ጥላ ልትሄድ አትችልም። ልክ ነኝ ቤተሰቦቼ? ብሩኬ እደውልልሃለሁ። እንዳትደውልልኝ። ለዛ ያለው አካሄድ አለ እኮ የትም ቦታ ልሂድ እንኳን ቢባል ለዛ የሚባል ነገር አለ። ታውቂያለሽ? ድንገት ሆነብኝ። ታዲያ ምን ነው ድንገት የሚሆንብሽ? ድንገት ሆነብኝ። አዎ አሁን እዚህ ጋር ግራ እኔ ለመፍረድ ራሱ ግራ ገባኝ። ብሩኬም የራሱ ትክክል ነው የሆነበት ቦታ አለ። ምክንያቱም ጥላ ስለሄደችው ተናዷል።
ግን ደግሞ አይሚ ደግሞ እዚህ ጋር ያለባትን ጭንቀት አላወቅንም። አሁንም ቢሆን አይሚ ያለችበትን ሁኔታ አላወቅም። ስለዚህ ቢያንስ በዘሬና በትህትና ማውራት ነበረብክ። ልክ ነኝ ቤተሰቦቼ? እኛ በላይ ይበልጣሉ ያንቺ ምክንያት ልክ ነው ወይ የምትወሪው ነገር? በቃሽ ልክ አይደለም። አሁን እዚህ ጋር ሁለቱም ለኛ ናቸው። ሁለቱም ለኛ መሆናቸው ነገሩን እንዲባባስ አደረጉት። በቃ ነገሩ ወደ ከፍተኛ ቦታ እንዲሄድ ያደረጉት እራሳቸው ናቸው። ሁለቱም በቃ በል ነው የሚያወሩት። በቃ ዝም ማለት ይቻላል። ብሩኬ ከይቅርታ በላይ እኮ ምንም የለም። በቃ ከይቅርታ በላይ ምን አለ ቤተሰቦች? አሁን እንድትሄድ ድጋሚ ማድረግ አልነበረብን። በቃ ጉዳዩን እንድትነግረን ማድረግ ነበረብን ብዬ ነው የማስበው። በምንድን ነው ማግዛት? ግልጽ ሆና ማታወራኝ ልጅ ናት። እኔ በምን ላግዛት እኮ? እንደዚህ ነው ታዲያ የምትጠያየቁት? ሁለታችሁም እልኸኞች ነው። እሱ እኮ ነው የጎዳቸው። ሁለቶቹም እልኸኛ መሆናቸው አሁን ጎዳቸው። ምክንያቱም አንዳቸው ውሃ ሲሆኑ አንደኛው እሳት ሲሆን አንደኛው ውሃ መሆን አለበት። እንደዛ መሆን ያለበት። ምክንያቱም በቃ አሁን ሁለቱም እልህ ስለሆኑ ብሩኬም ተናዷል፣ እልህ ይዞታል። እሷም ደግሞ ያለባት ችግር አለ። ሁለት ደግሞ ብሩኬ ሲናገራትም እልህ ውስጥ ገባች፣ ተመልሳ ሄደች። ያ ግን መሆን አልነበረበትም። በቃ ምክንያቱም አይሚያችን ያለችበትን ሁኔታ ልናቅ አልችልንም። እኔ በጣም ጨንቆኛል ቤተሰቦች። ይሄ ነገር ወይት እያመራ እንደሆነ አላቅም። ደህና ሰላም ነበርን፣ ፕራንክ እየተደረጉ እየሳቅን ደህና ነበርን። መሀላችን ምን አይነት ሴጣን እንደገባ አላቅም። ይሄ የገባ ሴጣን ይውጣ። ቤተሰቦቼ እንግዲህ ዛሬ ቪዲዮ ይህን ይመስል ነበር። እስቲ አስተያየታችሁን ደግሞ ኮሜንት ላይ ስጡኝ። ለቤቱ ደግሞ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ ማድረግ አትርሱ። እወዳችኋለሁ ቤተሰቦቼ።